ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ ቸ የምናይ ይሆናል። በምናያቸው ፊደላት ደግሞ ቃላት ምስረታ እየተለማመድን የምናነብ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። እንዲሁም ደግሞ ህፃናት ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በተመሳሳይ አናግሩን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ልጆቻችሁን በቀላሉ ማስተማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርታችን ስንሄድ እሺ፣ ይቺ ማናት? አሁን መጀመሪያ ላይ ያለችዋ ፊደል ይቺ ማናት? ሀ ነው። ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ ነው። እሺ፣ አሁን ደግሞ ልጠይቃችሁ። ይቺ ማናት? ስንገሩኝ። ሀ ነው። ይችኛዋ ማናት? ሁ ነው። እሺ፣ ይችኛዋን እስቲ ንገሩኝ። ማናት? ሂ። እሺ፣ ይቺ ማናት? ሃ። ይችኛዋስ? ሄ። ይቺስ ማናት? ህ። ይቺ መጨረሻ ሆ ነው። ሆ እንላታለን። እሺ፣ መልካም። ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ፣ ይቺ ለ ናት። የመጀመሪያዋን ለ እንላታለን። ያው ይቺ ማለት ነው። ለ። ከዛስ ይችኛዋ ማናት? ሉ ናት። ሉ። ይቺ ሊ። ይቺ ላ። ይቺ ሌ። ይቺ ል። ዘን ይቺኛው መጨረሻ ማናት? ሎ። ሎ። እንግዲህ በደንብ ተከታተሉ፣ ይሄ እየጠየኳችሁ ስለመሄድ ከዛ በተጨማሪ ደግሞ መጨረሻ ላይ ቃላት ስለምንመሰርት ማለት ነው። እሺ፣ እንደገና ይቺ ማናት አልኳችሁ? ለ ናት። ይቺኛው ማናት? ሉ። ይቺ ሊ። ይቺኛው ማናት? ላ። ይቺ ማናት? ሌ። ይቺ ል። ዘን ይቺ ማናት? ሎ። ሎ። እሺ፣ ወደ ቀጣይ ፊደላት ስናልፍ ቀጣይ ይቺ ናት። እሺ፣ ይቺ ማናት? ሀ። እሺ፣ ሁ። ሂ። ይቺ ሃ። ይቺ ሄ። ይቺ ህ። ይችኛው ማናት? ሆ። ሆ። እሺ፣ ልጠይቃችሁ። ዘን ይቺ ማናት? ማን ያልናት? ሀ ናት። ሀ። ከዛ ይችኛው ማን ነበረች ያልናት? ሁ። ይችኛው ማናት? ሂ። ሂ። ይቺ ማናት? ሃ። ሃ። ይቺ ማናት? ሄ። ሄ። ይቺ ህ። ይቺ ማናት? ሆ። ህ። ሆ እንላታለን ማለት ነው። እሺ፣ ቀጣይ ይቺ ናት። መ ናት። እሺ፣ ያው ይቺ ማናት? መ። እሺ፣ ይቺ ሙ። እሺ፣ ይቺ ማናት? ሚ። ይቺ ማ። ይቺ ሜ። ይቺ ም። ከዛ ይችኛው ማናት? ሞ። ሞ እንላታለን። ሞ። እሺ፣ መልካም። ሞ። አሁን ደግሞ ጠይቃችኋል። ይቺ ማናት አልኳችሁ? መ ነው። መ። ከዛ ይችኛው ማናት? ሙ። ሙ።
ይቺ ማናት? ሚ ሚ ይችኛዋ ማናት? ማ ማ ይቺ ማናት? ሜ ሜ ይቺ ማናት? ም ይቺ ም ናት። ዘን ይችኛዋ ማናት? ሞ ሞ እንላታለን። ሞ ናት። እሺ መልካም። ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ ይቺ ማናት? ሰ ያው ሰ ሱ ሲ ሳ ሴ ስ ሶ ሶ እሺ አሁን ደግሞ ልጠይቃችሁ ምን ያክል ይዛችኋታል? ይቺ ማናት? ሰ ናት። ይቺ ማናት? ሱ ይችኛዋስ ማናት? ማን ያልናት? እስኪ ንገሩኝ። ሲ ይችኛው ማናት? ሳ ይቺ ማናት? ሲ እግሯ ላይ ቀለበት ያላት ማናት? ሴ ይቺ ስ ይችኛው ማናት? ሶ ናት። ሶ ሶ እንደዚህ ያደረጋችሁ በቀላሉ ነው። እያንዳንዳቸውን ለመለየት ደግሞ የመጀመሪያ ፊደሎች ምንም የላቸው ከጎናቸው ላይ ምንም ነገር የላቸው። በዚህ የመጀመሪያ ፊደሎች መሆናቸውን ትለያላቸው። ሁለተኛ ፊደሎች ደግሞ እንደምታዩቸው ከጎናቸው ላይ ሁሉም ቅጥል አላቸው። ያው ሁሉ እያንዳንዳቸው ከጎን ናቸው። በዚህ በቀላሉ መለየት ትችላላችሁ። ሶስተኛ ፊደሎችስ እስኪ ምን ተመሳሳይነት ያደርጋቸዋል? እስኪ ንገሩኝ። ከእግራቸው ላይ ዘወር ዘወር ያላቸው እያንዳንዱ ሁሉም ምርጫቸው ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። ሰው በዚህ መለየት ይቻላል። እሺ በመቀጠል አምስተኛ ፊደሎች ለሁሉም ቋሚነት አላቸው። ከእግራቸው ላይ ምን አላቸው? ቀለበት ወይም ዜሮ ተወስዶ በዚህ መንገድ አንደኛውን ከአንደኛው በቀላሉ መለየት ትችላላችሁ ማለት ነው። በቀላሉ መንገድ በዚህ መንገድ ይለያል። እንደዚህ እያደረጋችሁ ፊደላቶቹን ማወቅ ከዛ ደግሞ እያገጣጠማችሁ ማንበብ መለማመድ ነው። እሱ ነው አጭር ጊዜ ብቁ ሊያደርጋችሁ የሚችለው። ከዛ በተጨማሪ በኦንላይን ብትማሩ ደግሞ በጣም በአጭር ጊዜ እና በተወሰነ ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። ብዙ ጊዜ የሚቆጫችሁን አላነብም ብላችሁ የምታስቡበትን ነገር በትንሽ ወራት ብቁ ናችሁ ማንበብ መጻፍ ችላችሁ እንደ ልባችሁ የሚፈልጉትን ነገር ማድረግ ትችላላችሁ ማለት ነው። ኦንላይን ለመማር ቪዲዮ ሊንክ ባስቀመጥነው ስልክ አናግሩን። በአጭር ጊዜ አንባቢ ጸሐፊ እናደርጋችኋለን። የትም ሀገር ናችሁ መማር ትችላላችሁ። ወደ ቀጣይ ፊደላት ስንሄድ ቀጣይ እነዚህ ናቸው። እሺ የመጀመሪያ ፊደል እንደምታዩት ማናት? ይቺ ማናት? ረ ናት። ረ ከዛ ይችኛው ማናት? ሩ ሩ ይቺ ማናት? ሪ ይቺ ማናት? ራ ይችኛዋ ሬ ይችኛው ማናት? ር ይችኛው ማናት? ሮ ሮ ናት። እስቲ እንደገን ይችኛው ማናት? ረ እሺ ይችኛዋ ማናት? እስቲ ንገሩኝ። ሩ ይቺ ማናት? ሪ ይችኛዋ ማን ያልናት? ራ ይችኛዋ ማናት? ሬ ሬ ናት። ይቺ ማናት? ር ይችኛዋ ማናት? ሮ ይቺ ሮ ሮ። እሺ መልካም። ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ ይቺ ማናት? ይቺ ማን እንበላት? ሰ ከዛስ ይችኛዋ ማናት? ሱ ይችኛዋ ማናት? ሲ ይቺ ሳ ይችኛዋ
ሴ ይቺ ስ ይችኛዋ ሶ ሶ እንላለን። እሺ አሁን ደግሞ ልጠይቃችሁ እስቲ ይቺ ማናት? እስቲ ንገሩኝ። ማናት? ሰ ቀጣይ ይችኛዋ ማናት? ሱ ይቺ ማናት? ሲ ይችኛዋ ማናት? ሳ ሳ ይቺ ማናት? ሴ ሴ ይቺ ማናት? ስ ይችኛዋ ሶ ሶ ብለን እናነባታለን። መልካም። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እሺ ይቺ ማናት? ይችኛዋ የመጀመሪያው ፊደል ሸ እንላለን። ሸ ያው ሁ ሂ አሁን በደንብ ተከታተሉኝ። ያው ስለምጠይቃችሁ ስጠይቃችሁ እንድታውቋቸው እንድትለዩዋቸው። ይችኛው ማናት? ሻ ይቺ ማናት? ሼ ይቺ ማናት? ሺ ይችኛው ማናት? ሾ ሾ ሾ ብለን እናነባታለን ማለት ነው። እሺ መልካም። ወደ ቀጣይ ስናልፍ እሺ እነዚህ ደግሞ የመጀመሪያ ፊደል ማናት? ይቺ ማናት? አ ናት። ይችኛዋ ማናት? ኡ ይቺ ማናት? ኢ ይችኛዋ ማናት? አ ይቺ ማናት? ቄ ይቺ ማናት? እ ይችኛዋ ማናት? ኦ ኦ ኦ እሺ እንደገና እስቲ እንያቸው። ይቺ ማናት ብለናል? አ ከዛችኛዋን እስቲ ንገሩኝ። ቁ ይቺ ኢ ይችኛዋ ማናት? ይቺን መንገር አለ። ይቺ ማናት? ቃ ናት። ቃ ይቺ ማናት? ቄ ይቺ ማናት? እ ይችኛዋ ማናት? ቆ ናት። ቆ ኦ እንላታለን። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ ይቺ ማናት? በ ናት። በ ያው ቡ ቢ ይቺ ባ ይቺ ቤ እሺ ይቺ ብ ከዛችኛው ማናት? ቦ ቦ ናት። ቦ አሁን ደግሞ ጠይቃችኋለሁ። ይቺን ማን ያልናት? እስቲ ማናት? በ እሺ ይችኛዋ ማናት? ይቺ ቡ ይችኛዋ ማናት? ቢ ቢ ይቺ ማናት? ባ ባ ይቺ ማናት? ቤ ቤ ይቺ ብ ይችኛዋ ማናት? ቦ ይችኛዋም ቦ ቦ ብለን እናነባታለን። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እሺ ይቺ ማናት? የመጀመሪያ ፊደል ይቺ እሺ ይቺኛዋ ፊደል የመጀመሪያው ማናት? ማናት? ተ ይቺ ማናት? ቱ ይቺ ቲ ይቺኛዋ ማናት? ሀ ከዛ ይቺ ማናት? ሄ ይቺ ማናት?
ት ከዛ ይችኛዋ ማናት? ቶ ቶ። እሺ አሁን ደግሞ ልጠይቃችሁ። ይቺ ማናት አለ? እስቲ አስታውሱ። ተ ነው። እስቲ ተ በሉ። ተ ይችኛዋ ሂ ናት። ሂ ይቺ ማናት? ማናት? እስቲ ንገሩኝ። ሂ ይቅርታ፣ ይቺ ቱ ቲ ይችኛዋ ማናት? ታ ይቺ ማናት? ይቺን እስቲ ንገሩኝ። ቴ ይቺ ማናት? ት ይችኛዋ ማናት? ቶ ቶ ቶ ብለን እናነባለን። እሺ ወደ ቀጣዩ ስናልፍ ይቺ ናት። እሺ ይቺ ደግሞ የመጀመሪያ ፊደሏ ይቺ ማን ናት? ማናት? ቸ እንላለን። ያው ቸ በደንብ ተከታተሉ። ይችኛዋ ቺ ቹ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ቺ ዘን ይችኛዋ ቾ ቸ ቹ ቺ ቻ ቼ ቺ ቾ ቾ ብለን እናነባቸዋለን ማለት ነው። በዚህ አይነት መንገድ እንግዲህ ከሀ ጀምሮ እስከ ቸ ያሉ ፊደላትን አይተናል። በእነዚህ ደግሞ አሁን ባየናቸው ቃላት እየመሰረትን የምንለማመድ ይሆናል ማለት ነው። አሁን ባሳየኋችሁ ፊደሎች ምን መመስረት? ቃላት ምንባብ እንድታነቡ ማለማመድ። በዚህ መንገድ ከተለማመዳችሁ ፊደሎችን ትይዛችኋላችሁ። በኦንላይን ብትማሩ ደግሞ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ እናደርጋችኋለን። በሳምንት 5 ቀን ከሰኞ እስከ ዓርብ በቀን አንዳንድ ሰዓት በሚመቻችሁ ሰዓት የትም ሀገር ሆናችሁ መማር ትችላላችሁ። ቀጥታ ወደ ቃላት ምንባብ ልምምዳችን ስንሄድ እሺ እስቲ ይችን አንብቡልኝ። ይችን ፊደል ማናት ብለን ይችን ቤ ናት። ቤ ከዛ ይችኛዋን ደግሞ ማናት ብለናል? ት ናት። አንድ ላይ ቤት ብለን እናነባለን። ቤት ቤት። እሺ በቀጣይ እነዚህ ናቸው። እሺ እነዚህን እስቲ አንብቡልኝ። የመጀመሪያዋ ፊደል ይቺን ማን ብለን እናነባለን ብያለሁ? ል። ይችኛዋንስ ማን ብለን? ብ። ማናት? ስ። አንድ ላይ ልብስ ልብስ ብለን እናነባቸዋለን። እሺ ወደ እነዚህ ስናልፍ እሺ እነዚህ ደግሞ ይች ፊደል ማንን ትመስላለች? ከሰ ቤተሰብ ውስጥ አራተኛዋ ሳ ናት። ሳ። ይችኛዋ ማናት? ር። ሳ ር ሳር ብላችሁ ታነቧቸዋላችሁ። እሺ በመቀጠል እነዚህ ናቸው። እሺ ምን ያክል ፊደላትን ይዛችኋል የሚለውን ነው። ይችንን ማን ነበር ያልናት? እስኪ አስታውሱ። ሴ አይደል ያልናት? ሴ። ይችኛዋንስ ማናት? ከዚህ ጋር አይተናታል። ያው ከዚህ ጋር እንደምታዩት አንድ ላይ ይችኛዋ ት ናት። አንድ ላይ ምን ብለን እናነባለን? ሴት ሴት ብለን እናነባቸዋለን ማለት ነው። ሴት ብለን። እሺ በቀጣይ እነዚህ ናቸው። ያው እነዚህ ይች ፊደል ማናት? ማናት ብለናል? ለ። ይችኛዋ ማናት? ማ። አንድ ላይ ለማ ለማ ብለን እናነባቸዋለን። ለማ። ኦኬ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ እስቲ እነዚህን አንብቡልኝ። ይች ፊደል ማናት? ቦ ናት። ከዛ ይችኛዋ ር። ይችኛዋ ደግሞ ማናት? ሳ። አንድ ላይ ቦርሳ ቦርሳ። እኒህን ሁሉ ፊደላቶችን አይተናቸዋል ማለት ነው። የሚጠበቅባችሁ እናንተ ምንድነው? ማስታወስ ብቻ። ደስ ሲጠፋችሁ ደግሞ ተመልሳችሁ ቪዲዮ ላይ ወደኋላ ተመልሳችሁ ማየት። እንደዚህ ካደረጋችሁ በቀላሉ ስለምዳላችሁ። ይች ማናት? ሹ ናት። ሹ። ይችኛዋ ማናት? ራ። ይቺ ብ። አንድ ላይ ሹራብ 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 ብለን እናነባለን።
ሹራብ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እስቲ አንብቡልኝ እነዚህ። ይቺ ማለት ኡ ናት። ይችኛዋ ለ፣ ይቺ ት፣ ኡ ለ ት፣ ሁለት ይሆናል። ሁለት ብለን እናነባቸዋለን። ሁለት። እሺ በቀጣይ እነዚህ ናቸው። ያው እነዚህን እስቲ አንብቡልኝ። የመጀመሪያ ፊደል ማናት? በ። ይህ ቀ። ይህ ማናት ብለናል? ለ። በቀለ፣ በቀለ፣ በቀለ ብለን እናነባቸዋለን። በጣም ጥሩ። እሺ አሁን ደግሞ ወደ ቀጣዩ ስናልፍ እነዚህን ይመስላል። እስቲ እነዚህን አንብቡልኝ። እስቲ ይቺ ማናት? መ ናት። ይችኛዋ ሰ ናት። ይቺ ማናት? ለ። መሰለ፣ መሰለ፣ መሰለ ብለን እናነባቸዋለን። መሰለ። እሺ ወደ ቀጣዩ ስናልፍ ይኸው እነዚህ ናቸው። እሺ የመጀመሪያዋ ፊደል ማናት? እቺ ከነዚህ የመጀመሪያዋ ፊደል እቺ ማለት ነው። ከነዚህ ማናት? ቢ። እቺኛዋ ሮ። ቢሮ፣ ቢሮ ብለን እናነባቸዋለን። ቢሮ፣ ቢሮ። እሺ በመቀጠል እነዚህ ናቸው። ያው እቺ የመጀመሪያ ማናት? ቆ። እቺ ማናት? ብ። አንድ ላይ ኦብ ብለን እናነባለን። ኦብ፣ ኦብ። እሺ እነዚህ እቺ ማናት? ሂ። እቺኛዋ ሳ። እቺ ብ። አንድ ላይ ሂሳብ፣ ሂሳብ ብለን እናነባቸዋለን። ሂሳብ። እሺ እነዚህ ያው እነዚህ ማለት ይቺ ማናት? ለ ናት። ለ። እሺ ይችኛዋ ማናት? ቀ። እሺ ይችኛዋ ማናት? መ። መ ናት። ለቀመ፣ ለቀመ፣ ለቀመ ብለን እናነባቸዋለን። ለቀመ። እሺ ወደ እነዚህ ስናልፍ ይችኛዋ፣ ይቺ ማናት? ሆ። ይችኛዋ ማናት? ሄ። አንድ ላይ ሆ ሄ፣ ሆሄ ብለን እናነባቸዋለን። ሆሄ። እሺ ወደ ቀጣዮች ስናልፍ እሺ የመጀመሪያ ፊደል ማናት? ከነዚህ ይቺ ማናት? አ። ይቺኛዋ ማናት? ሚ። እሺ ይቺ ማናት? ስ። አንድ ላይ እስቲ አንብቡልኝ። ቀሚስ፣ ቀሚስ፣ ቀሚስ ብለን እናነባቸዋለን። እሺ እነዚህ ያው እነዚህ ይቺ ማናት? አ። ይቺ ላ። ይቺኛዋ ማናት? ት። አንድ ላይ ሲያነቧቸው እስቲ ምን ይላሉ? ሞክሩ። አ ላ ት፣ አላት፣ አላት ብለን እናነባቸዋለን። አላት። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? አ ናት። አ። ይቺ ማናት? ነ። ይቺ ማናት? ር። ሀ መ ር፣ ሐመር፣ ሐመር ብለን እናነባቸዋለን። ሐመር። እሺ በመቀጠል እነዚህ ናቸው። ያው እሺ የመጀመሪያ ፊደል ይቺ ማናት? እስቲ ንገሩኝ። ማናት? ሸ። ከዛ ይችኛዋ ማናት? መ። እሺ በመቀጠል ይቺ ማናት?
ተ አንድ ላይ ሸመተ ሸመተ ብለን ሸመተ። እሺ ወደ ቀጣይ እነዚህ ናቸው። እስቲ አንብቡልኝ እነዚህ ይቺ ማናት? ሀ ከዛ ይችኛዋ ማናት? ረ እሺ ይችኛዋ ማናት? ተ ተ ተረተ 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 ብለን እናነባለን። ተረተ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ኦኬ እሺ የመጀመሪያዋ ፊደል እቺ ማናት? እቺ ባ ከዛ ይችኛዋ ት እቺ ማናት? ሪ ባትሪ 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 ብለን እናነባለን። ባትሪ። እሺ በመቀጠል እነዚህ ናቸው። ያው እስቲ አንብቡልኝ። የመጀመሪያ ፊደል ይቺ ማናት? ስ ከዛ ይችኛዋ ማናት? ን አንድ ላይ ስን ስን ብለን እናነባቸዋለን። እሺ ቀጣይ እነዚህ ናቸው። ያው እቺ ማናት? የመጀመሪያዋ እቺ ል ናት። እቺ ማናት? ብ አንድ ላይ ልብ ልብ ብለን እናነባቸዋለን። ልብ። እሺ መልካም። ወደ ቀጣዩ ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። ያው እነዚህ እሺ የመጀመሪያ ፊደል ማናት? ሌ ከዛ ይችኛዋ ማናት? ባ አንድ ላይ አንብቡልኝ። ሌባ ሌባ ሌባ። እሺ እሺ ቀጣይ እነዚህ ናቸው። የመጨረሻ እቺ ማናት? እቺ ማ ነው። ማ ከዛ ይችኛው ማናት? ር አንድ ላይ ማ ር ማር ብለን እናነባቸዋለን። በዚህ አይነት መንገድ ከተለማመዳችሁ መጀመሪያ ፊደላትን ማየት ባያችሁት ፊደላት ደግሞ ቃላት እየመሰረታችሁ ከተለማመዳችሁ እርግጠኛ ሆኜ የምነግራችሁ በአጭር ጊዜ ብቁ አንባቢ እና ጸሐፊ መሆን ትችላላችሁ ማለት ነው። በጣም ቀላል ነው። የበለጠ ደግሞ ከኛ ጋር መጥታችሁ በኦንላይን ብናስተምራችሁ በጣም በአጭር ጊዜ ብቁ አንባቢ እና ጸሐፊ መሆን ትችላላችሁ። በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጠው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።